ሰላም ሰላም ውድ የሀገሬ ልጆች እንደምን አደራችሁ? እንዴት አረፈዳችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ናችሁ? እ ውድ የሀገሬ ልጆች ሁላችሁም ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በተለይ አዲሶቹ ማለት ነው። አዲስ ነባሪዎቹ እንኳን ያውቃሉ። አዲሶቹ ራሳችሁን ጠብቁ። እጃችሁ አንድ ነገር እንዳያነሳ። ለምን እነሱ ሰውን ይፈትሻሉ። አውቆ ወርቅ ያስቀምጣሉ፣ አውቆ ብር ያስቀምጣሉ። ይሁን ነገር ያስቀምጡና ይፈትሻችኋል። ስለሚፈትሻችሁ እናንተ አንድ ነገር እንዳታነሱ እራሳችሁን ጠብቁ። አንደኛ በስንት መከራ በስንት ስቃይ ከሀገራችን ወጥተን ከሀገራችን ከወጣን በኋላ ደግሞ አጭር ሰዓት እንዳይሆንብን ቀናችን ማለት ነው። ቀናችሁ አጭር ሰዓት እንዳይሆን እነሱ በብዙ ነገር በብዙ በኩል ሰውን ለመፈተሽ ሰውን ለማየት በቃ ብዙ ነገር ጥረት ያደርጋሉ። እንዳታነሱ ካነሳችሁ ከመሬት ራሱ ካነሳችሁ ይሄው ከዚህ አነሳው ብላችሁ ስጧችሁ። ከመሬት ነው ያነሳው ከዚህ ነው ያነሳው ብላችሁ ስሰጣችሁ በጣም ደስተኛ ይሆናሉ። በጣም ደስተኛ ይሆናሉ። እነሱ ማለት ከእናንተ ጋር እየሳቁ ውስጣቸው ነቀርሳ ነው። ውስጣቸው ምስጥ ነው። በቃ የእነሱ ሆዳቸው አይታወቅም። ሆዳቸው አይታወቅም። ምስቃሉ፣ አንቺ ከሳቅሽ ስቃሉ እንጂ ውስጣቸው ነቀርሳ ነው። ከውስጣቸው ነቀርሳ አይወጣም። ምስጥነቱ በቃ ያ ማለት መርዝ ብልቃት እንዴት ነው? መርዝ ብልቃት አጥባችሁም አይጸዳም። አጥባችሁ ስለማይጸዳ እነሱ እንደዛ ናቸው። እና ራሳችሁን ጠብቁ። በተለይ አደራችሁ አዲሶቹ ነባሮቹን ያውቃሉ። ጸባቸው ስለሚያውቁ ለነባሪዎቹ አይደለም ለአዲሶቹ ለአዲስ የትም ሀገር ይሁን ለአዲሶቹ ነው ይሄ አደራ ማለት ነው። ለምን የአየሁት ነገር ስለሆነ ነው። የሰማሁት ብቻ ሳይሆን የአየሁት ነገር ስለሆነ ነው። ብዙ ጊዜ የሆነች ጓደኛ የነበረች ብዙ ጊዜ በቃ ይሄ ጠፋ ብሎ በሰበብ ማለት ነው ልጆቹ የትም ጥለው ሲመጡ የእሷ ልብስ ነው የሚፈተሸው። በቃ ሁሌ የእሷ ልብስ ነው የእሷ ሻንጣ ነው የሚፈተሸው። ግን ላይገኝ እሷም ጭንቅላቷን እስኪበጠበጥ ድረስ ራሷን እስኪያማት ድረስ ይፈትሻሉ። እሷ ግን ልቧ ንጹህ ነው። እሷ የምታነሳ ነገር የለም። እነሱ ግን ወደዛ ነው የሚሄዱት። እና አጋጣሚ አሁን እቺ ልጅ እንደው ከመሬት ነው ያገኘሁት ብላ ብታነሳና እነሱ ቦርሳ ውስጥ አልገባውም እኔ ከመሬት ነው ያገኘው ብላ ብታነሳ አንደኛ ደሞሰን ታጣለች። ሁለተኛ ሊመቷትም ይችላል፣ ሊደበድቧትም ይችላል። ወደ ቢሮ መልሷትም ቢሮ ሊመቷትም ይችላል። ብዙ ችግር አለ፣ ብዙ ነገር አለ እና በተለይ ሁለት ሰራተኛ ሆናችሁ የምትሰሩት ራሳችሁን ጠብቁ። አይታወቅም። አንዷ ጨዋ ስትሆን አንዷ ጨዋ ላትሆን አንስታም የሰው ሻንጣ ውስጥ ልታረግ ትችላለች። አንስታ የአንቺ ቦርሳ ውስጥ ልታረግ ትችላለች። እርስ በርስ አይተማመኑም። እርስ በርስ ያችን ለመግፋት ያችን በቃ ለመወደድም የእሷ ቦርሳ ውስጥ ይሄ ተገኘ፣ እሷ ሻንጣ ውስጥ ይሄ ተገኘ እንዲባልም ታደርጋለች። ይሄ ከዚህም በፊትም የተደረገ ነገር ነው። እና ሁለት ሆናችሁ የምትሰሩትም እራሳችሁን ጠብቁ። የሰው ነገር ብርም ሆነ ወርቅም ሆነ ምንም ሆነ እንዳታነሱ። ሁሌ ደግሞ ሻንጣችሁን እየፈተሻችሁ ስትወጡም
ስትገቡ ሻንጣችሁ ፈትሹ። ቁልፍ ያለ ከሆነ ቁልፋችሁን ቆልፉ፣ ሻንጣችሁን ቆልፉ። ማናችሁም እህቴ ናት፣ ዘመዴ ናት፣ ምኔ ናት ብላችሁ አትመኑ። የሀገር ሰውም ብትሆን አትመኑ። እውነት ብዙ ነገር እንደው በተለይ ሁለት ሆነው የሚሰሩበት ሰዓት ነው ችግር የሚመጣ እና ሻንጣችሁን ቆልፋችሁ ስትወጡም ስትገቡም እያያችሁ። ከራስ በላይ ንፋስ ነው። ከራስ በላይ ምንም የለም። ዛሬ ያችኛ አንስታው አንቺ ሻንጣ ውስጥ ብትከታው አንደኛው ጎበዞና ደህና ጨዋ ሆና ያችኛ ደግሞ ንጹዋ ምንም ሳታነሳ ምንም ሳታደርግ ስሟ ይበላሻል። ስለዚህ አሁን አንድ እህታችን ምን እንደሆነችም የት እንደደረሰችም አይታወቅም። ወርቅ ጠፋ ተብሎ ማለት ነው። ወርቅ ጠፋ ተብሎ ያችን ወርቅ ካላመጣሽ ብለው በር ተዘግቶበታል። በር ተዘግቶበታል ነው እየተባለ እንጂ ትሙትም ትኑርም ምንም የታወቀ ነገር የለም። ግን ወርቅ ጠፍቷልና ወርቁ እስኪመጣ ድረስ ተብሎ በር ተዘግቶበታል። እና እንዲህ አይነትም አለ እህቶቼ። እሷ አንስታ አይደለም አንስታ ነው ብዬ አልገምትም። አንደኛ በስንት ስቃይ ከሀገር መጥተው እዚህ ላይ የሰው ወርቅ ታነሳለች ብዬ አላስብም። እና እንግዲህ ፈጣሪ ከእሷ ጋር ይሁን። ያው በሩ ተዘግቶበታል። እስከ መቼ እንደሚዘጋበትም አላቅም። እና ራሳችሁን ጠብቁ ወገኖቼ ማለት እፈልጋለሁ። በተረፈ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ዋሉልኝ። መልካም ቀን። ፈጣሪ ከእናንተ ጋር ይሁን።